የጎዳችሁን ሰው ስትናፍቁኝ ቪዲዮ ይዩት። ካደረገብሽ ነገር ሁሉም በኋላም ቢሆን ካለቀሽባቸው ምሽቶች፣ እንቅልፍ ካጣህባቸው ሌሊቶች፣ ለራስህ ዳግመኛ ወደሱ አልመለስም ብለህ ቃል ከገባሃቸው አፍታዎችም በኋላ እንኳን አሁንም ትናፍቃቸዋለህ። አሁንም ስማቸውን በስልክ ስክሪን ላይ እንዲመጣ እየተመኘ ስልክህን ትነካካለህ። አንድ ጠረን ስታሸት ወይም አብራቸው የነበርክባቸውን ቦታዎች ስታልፍ ትዝታ ሁሉ እንደ ጎርፍ ይገባል። ከዚያም የጥፋተኝነት ስሜት ይሰማል። ለምንድን ነው የጎዳኝ ሰው የምናፍቀው? ምን ሆኜ ነው ትላለህ። አንተ ላይ ምንም ችግር የለም፣ ግን ውስጥህ የሆነ ነገር አለ። መጨረሻው ያው ወደ ሆነበት ግን አንተ ውጤቱን ወደማትጠብቅበት አዙሪት ውስጥ ይከታል። ስለዚህ ይህን ቪዲዮ እያየህ ከሆነ አብረኸኝ ቆይ፣ ምክንያቱም አሁን የምነግርህ ነገር በዚህ ዓመት ከሰማቸው ሁሉ ነገሮች በላይ ወሳኙ ሊሆን ይችላል። የጎዳህን ሰው መናፈቅ በዓለም ላይ ካሉ ግራ የሚያጋቡ ስሜቶች አንዱ ነው። ምክንያቱ ሲታሰብ ትክክል አይመስልም። አእምሮህ ግን እውነቱን ያውቃል። አእምሮህ ጠቡን፣ ውሸቱን፣ ዝቅ ተደርጎ የታየህባቸውን፣ ችላ የተባልክባቸውን ጊዜያት ያስታውሳል። አእምሮህ ደግሞ እንዲህ ይላል፣ ብታያቸው ይሻላል፣ ብታዋቸው ይሻላል። ልብህስ? ልብህ ሌላ መዝገብ ነው የሚይዘው። ባወቀው ነገርና በተሰማ ስሜት መካከል ያለው ክፍተት ብዙ ሰዎች ታስረው የሚቀሩበት ቦታ ነው። ለሳምንታት፣ ለወራት፣ አንዳንዴም ለዓመታት። ዛሬ ይህን ለምን እንደሚሆን እንድትረዳ እፈልጋለሁ። ከባድ ቃላት ወይም በቲዮሪ ሳይሆን አሁን ላለህበት ሁኔታ ትርጉም በሚሰጥ እውነተኛ እንጂ። በዚህ ቪዲዮ መጨረሻ ላይ ዝም ብለህ መረዳት ብቻ ሳይሆን ይህ ስሜት ህይወትህን መቆጣጠር እንዲያቆም ምን ማድረግ እንዳለብህ ታውቃለህ። እንጀምር። ክፍል 1 ለምን ትናፍቃቸዋለህ? ማንም የማይነግርህ እውነት። አብዛኛው ሰው ሙሉ በሙሉ የሚሳሳተው አንድ ነገር ልንገርህ። የጎዳህን ሰው ስትናፍቅ የምትናፍቀው እሱን ይመስልሃል። ግን አብዛኛውን ጊዜ የምትናፍቀው እሱን አይደለም። የምትናፍቀው ገና መጀመሪያ ላይ የነበራችሁን ማንነት ነው። ልዩ እንደሆንክ እንዲሰማህ ያደረገህን ያንን ሰው፣ በክፍል ውስጥ ካሉ ሰዎች ሁሉ በላይ አንተን ብቻ በአድናቆት ይመለከት የነበረው ያንን ሰው፣ ጠዋት ሰላምታ የሚልክልህን፣ የምትወደውን ነገር የሚያስታውስህንና በመጨረሻ የፈለግኩት ሰው ይሄ ነው ብለህ እንድታስብ እንዲሰማህ ያደረገህን ያንን ሰው። ያ ሰው እውነተኛ ነበር። እነዚያ ጊዜያት እውነተኛ ነበሩ። የተሰማ ስሜትም እውነተኛ ነበር። ግን የሚያመው እውነት ይሄ ነው። አንተ እየናፈቅ ያለኸው አሁን ያሉበትን ማንነታቸውን አይደለም። የምትናፍቀው ይሆናሉ ብለህ በአእምሮህ የሳልከውን ሰው ነው። ይሄ ደግሞ ከባድ ሐዘን ነው። ምክንያቱም እያለቀስክ ያለኸው ለአንድ ሰው ብቻ አይደለም፣ በአእምሮህ ለገነባኸው የወደፊት ህይወትህንም ጭምር እንጂ። አብረኸው ለመኖር ለምታስበው ህይወት፣ ለምታምነው ፍቅር። እሱም ማጣት ደግሞ እጅግ በጣም ከባድ ነው። እስቲ ስለ አንድ ሴት ልንገርህ። አሚና ትባላለች። አሚና መጀመሪያ ላይ የጸለየችለትን ነገር ሁሉ ያገኘችበት የሚመስል የ2 ዓመት ግንኙነት ነበራት። እሱ በጣም አሳቢ፣ ትኩረት የሚሰጥና ስለ ወደፊት ህይወታቸው ትልልቅ ተስፋዎችን የሚሰጥ ሰው ነበረ። ግን ቀስ በቀስ እሷን ባላወቀችው ፍጥነት ነገሮች ተቀየሩ። ቀዝቃዛ ሆነ። ከዚያም ይተቻት ጀመር። ከዚያም መቆጣጠር ጀመረ። ምንም ብታደርግ በቂ እንዳልሆነች እንዲሰማት ያደርጋታል። ለቀናት ይጠፋል። ሲመጣም ምንም አይነት ምክንያትና ማብራሪያ አይሰጥም። ልብን የሚሰብር ነገር ይናገራል። ከዚያ ምንም እንዳልተፈጠረ ፈገግ ይላል። በመጨረሻ ግን ግንኙነቱ ሲያበቃ አሚና ለ3 ቀናት ያክል እፎይታ ተሰማት። ከዚያ ግን መናፈቁ በኃይል መጣ፣ እንዳልተዘጋጀችበት ማዕበል። በምሽት ታለቅሳለች። ከዚያም ስላለቀሰች ራሷን ትወቅሳለች። አሮጌ ፎቶዎችን ታያለች። ከዚያም ስሜት ስላላት በራሷ ትናደዳለች። እንዲህ ላደረገኝ ሰው ለምንድን ነው የምናፍቀው ብላ ራሷን ትጠይቅ ነበር። ለአሚና ያልኳትን ነገር ልንገርህ። አንቺ እየናፈቅሽ ያለሽው የጎዳሽን ሰው አይደለም። የምትናፍቂው በመጀመሪያ ምሽት እጅሽን ይዞ ካገኘኋቸው ሰዎች ሁሉ በላይ ሳቢ ነሽ ያለሽን ሰው ነው። የመመረጥን ስሜት ነው የምትናፍቂው። ተስፋውን ነው የምትናፍቂው። ተስፋን ደግሞ መልቀቅ ከሁሉ በላይ ከባዱ ነገር ነው። አንዴን ከተረዳ ስሜቱን ከሰውየው መለየት ስትጀምር አንድ ትልቅ ለውጥ መታየት ይጀምራል። ግን ነገሩን ይበልጥ ከባድ የሚያደርገው አንድ ሌላ ነገር አለ። አብዛኛው ሰው ደግሞ ይሄ ተብራርቶለት ሰምቶ አያውቅም። ከህመሙ በላይ ያለው ስለነበና ምንድነው? አእምሯችንስ ለምን ሊለቃቸው አልቻለም? እነዚህ ስሜቶች ለዚህ ህመም ምክንያት አለ። ደካማ ስለሆንክ አይደለም፣ ሳይንሳዊ ምክንያት ስላለው እንጂ። ግንኙነት ውስጥ ስትሆን ህመም ያለበት ቢሆን እንኳን አእምሮህ ትስስር ወይም ቦንድን ይፈጥራል። በስሜት ብቻ ሳይሆን በኬሚካልም ጭምር። አእምሮህ ከአንድ ሰው ጋር የሚያቆራኙ ሆርሞኖችን ያመነጫል። ልክ እንደ ሱስ ማለት ነው። ነገሮችን የሚቀያየረው ደግሞ ይሄ ነው። ሰላማዊ ከሆነ ግንኙነቶች ይልቅ ስቃይ ያለባቸው ግንኙነቶች ጠንካራ ትስስርን ይፈጥራሉ።
ምክንያቱም የአንድ ሰው ባህሪ የማይገመት ሲሆን አንዳንዴ አፍቃሪ፣ አንዳንዴ ደግሞ ቀዝቃዛ። አእምሮህ የበለጠ ይጨነቃል፣ ሁሌም ንቁ ሆኖ ይጠብቃል፣ ተስፋ ያደርጋል። ያገኘኸውን እያንዳንዱን የፍቅር አፍታ እንደ ትልቅ ሽልማት ወይም ሪዋርድ ይቆጥራል። አእምሮህ እነዚህ ሽልማቶች አጥብቆ ይዛቸዋል። ይሄ አልፎ አልፎ የሚሰጥ ማበረታቻ ይባላል። ልክ እንደ ቁማር ሱስ ማለት ነው። ሁልጊዜ አታሸንፍም፣ ግን ለመቀጠል የሚያስችል ጥቂት እድል ታገኛለህ። ፍቅራቸው ለቀጣይ እንድትጓጓ የሚያደርግህ ጥቂት ነበር። የሚወድህ አልፎ አልፎ ነበር። የወደድከው ማንነታቸው ብቅ የሚለው አልፎ አልፎ ነበር። ያ ግን እንድትቆይ ያደረገ ናፍቆቱ አሁንም ድረስ እንዲቆይ ያደረገው ያ ነው። ይሄ ያንተ ጥፋት አይደለም፣ ግን እነሱን መረዳት ያንተ ኃላፊነት ነው። ምክንያቱም ይሄን አዙሪት አንዴ ካየኸው ልብህ ምላሽ እየሰጠ ያለው ለአንድ ሰው ሳይሆን ለአንድ የባህሪ አዙሪት እንደሆነ ስትረዳ ነፃ መውጣት ትጀምራለህ። አሁን ደግሞ የታሪኩን ይዘት በጣም ሊቀርብህ የሚችል የሰለሞንን ታሪክ ልንገርህ። ሰለሞን ከሊያ ጋር የነበረው የ3 ዓመት የፍቅር ግንኙነት ሲያበቃ እድሜው 34 ነበረ። ሊያ በጣም ማራኪ ነበረች። ቀልደኛ፣ እንድትጨነቅ የሚያደርግ ውበት ነበራት። በመጀመሪያ አካባቢ በሙሉ አቋሟ ተወደው ነበረ። ነገር ግን እያለፈ ሲሄድ ነገሮች ተወሳሰቡ። ሊያ አንዳንዴ ትቀልጣለች፣ አንዳንዴ ደግሞ ትቀዘቅዛለች። በአንድ ሳምንት በጣም አፍቃሪ ስትሆን በሚቀጥለው ሳምንት ደግሞ ራቅ ትላለች። በንዴት የምትናገራቸውን ነገሮች በጭራሽ አትታረምባቸው። በጣም የበዛ ሰው አንዳንዴ ደግሞ አትበቃኝም እንዲል እንዲሰማው ታደርገዋለች። ሰለሞን ያልሞከረው ነገር የለም። ተለማመደ፣ ራሱን አሳልፎ ሰጠ። የሷ ቦታ በጠበበ ቁጥር ራሱን እያሳነሰ ለመግባት ሞከረ። በመጨረሻም ግንኙነቱ ሲያበቃ ያበቃችው እሷ ነበረች። በጣም ተጎዳ። ግን ከሁሉ በላይ የገረመው ይሄ ነበረ። ከደረሰበት በደል በኋላም እንኳን እሷ እንድትመለስ ይፈልግ ነበር። ሌሊት ሳይተኛ ጥሩ የነበሩባቸውን ጊዜያት ያስባል። አብረው የሄዱበትን ጉዞ፣ በቀልዱ ስትስቅ፣ በቅፉ ሆና ያለቀሰችበትን አንተ ብቻ ነህ ሰላም እንዲሰማኝ ያደረከኝ ያለችበትን ምሽት ያስታውሳል። ሁሌም ራሱን እንዲህ ብሎ ይጠይቃል፣ እነዚያን ጊዜያት እውነተኛ ነበሩ? እንዴት ይሄ ሁሉ ስህተት ሊሆን ይችላል? ሰለሞን ሊሰማው የሚገባው መልስ፣ ምናልባት አንተ መስማት ያለብህ መልስ ይሄ ነው። ጥሩ ጊዜ እውነተኛ ነበር፣ ህመሙም እውነተኛ ነበር። ሁለቱም እውነት ሊሆኑ ይችላሉ። አንድ ግንኙነት ውስጥ እውነተኛ ፍቅር ሊኖር ይችላል፣ ግን ግንኙነቱ ለአንተ ስህተት ሊሆን ይችላል። አንድ ሰው ሊያዝንልህ ይችላል፣ ደግሞ ሊጎዳህም ይችላል። ትስስሩ እውነተኛ ሊሆን ይችላል፣ ግን ጤናማ ላይሆን ይችላል። ሰለሞን የሰራው ስህተት አብዛኞቻችን የምንሰራው ስህተት ነው። ፍቅር ብቻውን በቂ ነው ብሎ ማሰብ ግን አይደለም። ያለ ወጥነት ወይም ኮንሲስተንሲ ያለ ፍቅር ግራ መጋባት ነው። ያለ ክብር፣ ያለ ፍቅር ቅድመ ሁኔታ ያለው መውደድ ብቻ ነው። ያለ ደህንነት፣ ያለ ፍቅር ቆንጆ ጎጆ ቢመስልም ግን ቤት አይደለም። ሰለሞን ውሎ አድሮ ይህን ተረዳ። በአንድ ጀንበር አይደለም፣ ቀስ በቀስ እንጂ። ጥሩ ጊዜያቱን ብቻ ከማሰብ ወጥቶ አብዛኛውን ጊዜ ምን ይሰማው እንደነበር እውነቱን ለራሱ ሲነግር ዝቅተኝነት፣ አለመረጋጋት፣ በቂ አለመሆን ሙሉ እውነታ ሲረዳ ጥሩ የነበሩት ጊዜያት ብቻ ሳይሆን ናፍቆቱ እየቀነሰ መጣ። አልጠፋም፣ ግን ቀነሰ። አሁን ለጊዜው የሚያስፈልገው ይሄ ነው፣ ስሜቱ እንዲጠፋ ሳይሆን ነገሮችን በግልጽ ማየት። ታዲያ በዚህ ስሜት ምን ታደርጋለህ? ምክንያቱም መረዳት አንድ ነገር ነው፣ በየቀኑ አብሮት መኖር ደግሞ ሌላ። እዚህ ጋር ነው አብዛኛው ሰው ሙሉ በሙሉ የሚሳሳተው። ናፍቆቱ ሲመጣ ምን ታደርጋለህ? እውነተኛ ልሁን፣ ተጠምደህ ኑር ብዬ አልነግርህም። ቁጥራቸውን ደምስስና ወደ ጂም ሂድ፣ በራስ ላይ አተኩር አልልህም። እነዚህ ነገሮች ስህተት ስለሆኑ ሳይሆን በራሳቸው በቂ ስላልሆኑ። አሁን ከፊት ለፊት ተቀምጦ ስላለው ሰው የምለው እውነተኛ ነገር ይሄ ነው። አንደኛ፣ ራስን ሳትፈርድበት እንድትናፍቃቸው ፍቀድለት። ስሜቱን በታገልከው ቁጥር እየጨመረ ይሄዳል። ይህ ስሜት ሊሰማኝ አይገባም ባልከው ቁጥር የበለጠ ኃይል ይኖረዋል። እንዲመጣ ፍቀድለት። ለአፍታ አብረኸው ቆይ፣ ከዚያም ራስህን አስታውስ። ይህ ስሜት መመሪያ አይደለም። ስለናፈቃቸው ብቻ ወደ እነሱ መመለስ አለብህ ማለት አይደለም። አንድ ሰው መናፈቅ ስህተት እንደሰራ ወይም እንደሰራሽ የሚያሳይ ምልክት አይደለም። ሰው መሆንን የሚያሳይ ምልክት ነው። ህይወትህ በእርግጥ ምን እንደሚመስል እውነተኛውን ምርጡን ጊዜ ብቻ አይደለም። ናፍቆቱ ሲመጣ ትዝታችን ያታልናል። ሙቀቱ፣ ሳቁ፣ ቅርበቱን እናስታውሳለን። ብቻችንን ያለቀስንባቸው ምሽቶች እንረሳለን። ችላ የተባልንባቸውን ጊዜያት እንረሳለን። ምን ያህል ትንሽ እንደሆንን እንረሳለን። ስለዚህ ናፍቆቱ ሲመጣ የምትናፍቀው ብቻ ሳይሆን የማትናፍቀውም ጭምር እንዳለ ጻፈው። የተለየ ሁን፣ እውነተኛ ሁን። ጓደኞቿ ፊት ሞኝ እንደሆንኩኝ እንዲሰማኝ ያደረገችበትን መንገድ አልናፍቀውም። ሁለቱንም አንብበው፣ ሁለቱንም አስታውሰው።
ልደውላቸው ስትል የሚያደርግህ ግማሽ እውነት ብቻ ሳይሆን ሙሉ እውነት እዚያ እንዲኖር ፍቀድለት። ፍቅርህ ወደ ሌላ አቅጣጫ ምራው፣ አትጨቁነው። አብዛኛው ሰው የማይናገረው ይህን ነገር ነው። ለዚህ ሰው ያለ ፍቅር በጥልቀት እንዲሰማ ችሎታ ችግር አይደለም፣ ስጦታ ነው። ችግሩ የነበረው የሚሄድበት አቅጣጫ ነው። ስለዚህ ያን ስሜት ለመግደል አትሞክር፣ ወደ ሌላ አቅጣጫ ምራው። የሚገባቸውን ሰዎች፣ ጓደኞችን፣ ቤተሰቦችን፣ ራስን አፍቅር። ወደ ፈጠራ ነገር አፍስሰው፣ ወደ መፈወስ አፍስሰው። ልብህ በዚህ ጥልቀት የመውደድ ችሎታ ቀጣዩ ግንኙነት ቆንጆ እንዲሆን የሚያደርገው የምታፍርበት ነገር እንዲኖር አትፍቀድለት። እና ለመናገር የምፈልገው የመጨረሻው አንድ ነገር አለ። በዚህ ቪዲዮ ውስጥ በጣም አስፈላጊ ነገር ነው ብዬ የማስበው ይህ ስሜት በእርግጥ ምን እየነገረ? የጎዳህን ሰው ስትናፍቅ ከውስጥህ አንድ ክፍል እንዲህ ይላል፣ ምናልባት ስለነሱ ተሳስቼ ይሆናል። ምናልባት ነገሮች ያን ያህል መጥፎ አልነበሩም። ምናልባት ልደውላቸው ይገባል። እና ያንን ድምጽ በጥንቃቄ እንድታዳምጥ እፈልጋለሁ። ምክንያቱም ስለነሱ እውነቱን እየነገረህ አይደለም፣ ስለ አንተ እውነቱን እየነገረህ ነው። ጥል ፍቅር ያለው ሰው እንደሆንክ እየነገረህ ነው። ጽናት ያለውና የሞከረ ሰው እንደሆንክ እየነገረህ ነው። እውነተኛ ነገር የፈለገ ሰው እንደሆንክ እየነገረህ ነው። የተሻለ ነገር የሚገባህና ያንን ያላገኘ ሰው እንደሆንክ እየነገረህ ነው። አሁን የሚሰማህ ህመም ወደኋላ መመለስ እንዳለብህ የሚያሳይ ምልክት አይደለም፣ ምን ያህል እንደሰጠህ የሚያሳይ ምልክት ነው። ለነሱ ያን ያህል እውነተኛ ባይሆን እንኳን ለአንተ ምን ያህል እውነተኛ እንደነበረ የሚያሳይ ማስረጃ ነው። ሰዎች ማንኛውም ነገር ጥልቅ ስሜት ለመስማት በሚፈሩበት ዓለም አንተ ሁሉም ተሰምተዋል። ይህ ሊስተካከል የሚገባው ድክመት አይደለም፣ ሊጠበቅ የሚገባው ጥልቅ ስሜት ነው። ስለዚህ ይህን ስናጠቃልል ትናፍቃቸዋለህ እና ያ ምንም ችግር የለውም። ናፍቅህ ወደ እነሱ ለመመለስ ትክክለኛ ስሜት ነው ማለት አይደለም። መልቀቅህ ስህተት ነበር ማለት አይደለም። ህመሙ እውነተኛ አልነበረም ማለት አይደለም። እየተፈወስክ እንደሆነ የሚያሳይ ነው። ፈውስ ደግሞ ቀጥተኛ መስመር አይደለም፣ የተዝረከረከና ግራ የሚያጋባ ነው። እና አንዳንዴ ለአንተ ትክክል እንዳልነበር የምታውቀው ያን ሰው መናፈቅ ሊመስል ይችላል፣ ግን የሚያበቃው እዚህ ላይ አይደለም። እንደገና ከነርሱ መቀራረብ እንዲሰማህ ወደ ኋላ መመለስ የለብህም። ዝም ብለው ወደፊት ብቻ መሄድ ነው ያለብህ። ናፍቆት ሊይዝህ የሚችል ምንም ነገር እስኪቀር ድረስ አንድ ቀን፣ ዛሬ አይደለም፣ ምናልባት ነገም አይደለም፣ ግን አንድ ቀን ከእንቅልፍ ስትነሳ በውስጥ የተተወ ቦታ እንደተሞላ ትረዳለህ። አሁን ደግሞ ከእናንተ መስማት ትፈልጋለሁ። አሁን እናንተ በዚህ ሁኔታ ውስጥ እያለፋችሁ ነው። ለእናንተ የማይሆን እንደሆነ እያወቃችሁ የናፈቃችሁት ሰው አለ? ኮሜንት ላይ እንገሩ። በዚህ ስሜት ውስጥ ብቻችሁን አይደላችሁም። እናንተ የምትጽፉት ቃል ይህን ቪዲዮ እያየ ስለሚገኝ ለሚሰቃይ ሌላ ሰው ልክ እንደ መድኃኒት የሚሆን ትልቅ ብርታት ሊሆን ይችላል። ይህን ቪዲዮ ከተረዳችሁ ሼር አድርጉት። ምናልባት በህይወት ውስጥ ያ አንድ ሰው በዚህ ሰዓት ብቻውን ተቀምጦ ሰው እየናፈቀ ግራ ተጋብቶ ተጨንቆ በትክክል ይህን ሁሉ ነገር ለመስማት ይፈልግ ይሆናል። የሚቀጥሉትን ቪዲዮዎች እንዳያመልጣችሁ ሰብስክራይብ ያድርጉ።